ደምህ ይፈሳል ሪንግ ውስጥ ያው መተኛት አይቀርም ማለት ነው። እንኳን ዱላ ዳይፐሩ መሸከም አቅቶት አቃጥሎት እሪ እያለ እኮ ነው አይደለም ዱላ። ዋስ ጎኖን ጋይስ እንዴት ናችሁ? ዛሬ የምንገኘው ከማጋ ነው ኪንግስ ሂር። ዝግጅቱ እንግዲህ እንዴት እየሄደ ነው? ኦሬዲ ፋይቱ ደርሷል። የተወሰነ ቀን የቀረው ጉጉት እየጨመረ ነው ወይ? ወደ ፋይቱ በቀረበ ቁጥር እንዴት ፊል እያረክ ነው? ውስዋስ ውስጥ እየገባ እሺ፣ ውስዋስ ያገኘሁት ባል እያለኝ እኮ ነው ታውቃለህ። ውስዋስ አረባክተው ውስዋስ በቀሉ ውስዋስ ውስጥ ከተሽኝ እኮ ተዘጋጂ፣ ለሞትሽ ደምሽ ሊፈስ ተዘጋጂ ማለት ነው። ሴዶ ትላንትና ጆኒ ኢንተርቪው አድርጌ ነበርና የሴዶ ጌም ፕላን መሮጥ ነው ብሎ ነበርና ምን ትላለህ አንተ? ሰማ ኢትዮጵያ የምትታወቀው እኮ በሩጫ ነው። ረሳው እንዴ? ለማንኛውም ልሩጥም ልንከባለልም ምንም ነው ደምህ ይፈሳል ሪንግ ውስጥ ያው መተኛት አይቀርም ማለት ነው። አስብበት። አንተ ባሰብከው ቴክኒክ ራስን እጨርሳለሁ ማለት ነው። ተዘጋጅ። ጆኒ ሴዶ ስትራይኪንግ ላይም በልጧለሁ ብሎ ነበርና ጆኒ ስትራይኪንግ ላይ የሚችል ይመስልሃል አንተ? እኔ ቤት በምንም ይምጣ ብያለሁ እኮ በምንም ይምጣ፣ በስትራይክም ይምጣ፣ በግራፕሊንግም ይምጣ፣ በፈለገው ይምጣ፣ ለምን በሌላ ነገር ይምጣ፣ ግን ሪንግ ላይ ደም እንደማፈስ ነው የምነግርህ። ኖካውት በቀሉ ኖካውት እንደምትወጪ ነው። ደምሽ ይፈሳል። ለዚህ ተዘጋጅ። ባይሆን ደም አጠራቀም አድዋ ላይ ደም ይፈሳል ማለት ነው። አድዋ የተቋቋመው በደም ነው። ያንተ ደም ደግሞ እዛው እናጸድቋለን እናፈሳለን ማለት ነው። ተዘጋጅ። ደም ይፈሳል። ዱላ የመሸከም አቅም አለው ብለህ ታስባለህ? እንኳን ዱላ ዳይፐሩ መሸከም አቅቶት አቃጥሎት እሪ እያለ እኮ ነው አይደለም ዱላ። እሺ ባለፈው ከዚህ በፊት ደግሞ በጣም ይፈረኛል ብለህ ነበርና ልጁ በራስ መተማመን ያለው ይመስልሃል ወይ? በጁጁሱ ምክንያት ኮንፊደንስ ይኖረዋል ብለህ ታስባለህ? ኮንፊደንሷ ዜሮ ነው። ለምን አልነገር እንዴ? አብዛኛው ጊዜ እንዲህ ያደርጋሉ የሚሉ ሰዎች እንዲህ በቃ እሱ የሚያወራው ነገር በጠቅላላ በኮንፊደንስ ነው የሚያወራው አይደል? የሌላቸው ሰዎች ናቸው እንደዚህ የሚሆኑት። ገብቶሃል አይደል? እውቀት ሳይኖር ሲቀር የሆነ ሰዎች በቃ አካባቢ ያሉ ሰዎች በቃ ጎበዝ በርታ ምናምን ሲሉት ፕላስ ደግሞ ያው ባለፈው ፋይት ደግሞ አይተሃል። ምንም የማይችል ሰው አሸነፋ በቃ የሆነ ኮንፊደንሱ ጨምሮ ያ ነገር ነው እኮ ሰው ጎበዝ ጀግናችን አንበሳ በርታልን ሲለው ማያክሶ ሲያበረታታው ምን ይመጣል? ሙቀት ይመጣል። ከሙቀቱም ደግሞ ገና ዳይፐሩ ያቃጥለዋል። እነዚህ ሁለቱ ነገሮች ተዳምረው በቃ ልጁ በቃ የለም እኮ ሊበር ነው። ግን እንዴት ይብረር? መሬት ማይደርስ ሰው። የመጨረሻ ጥያቄ ልጠይቅህ። አትመታኝማ? ምናልባት ብትሸነፍስ? ምን ማለት ነው? ታይተን ቨርሰስ ኮች ቃል። ታይተን ቨርሰስ ቃል ኪዳን ምንም አይነት ዳውት የሌለው ነገር ነው። እኔ አሁን እዚህ ጋር ግራ የገባኝ ታይተን በኖካውት ነው የሚጨርሰው ወይስ በሰብሚሽን ነው የሚጨርሰው የሚለው ነገር ነው እንጂ ከዛ ውጭ ምንም እንትን የለውም። ሮቤል ቨርሰስ ንቃተ ህሊና። ኢድሪስ ቨርሰስ ቦይካ። አበሻ። እነዚህ ሁለት አቀሳሰሮች ታውቋቸዋላችሁ? ለስፖርቱ ትልቅ አስተዋጽኦ እያደረጉ ያሉ ሰዎች ናቸው። ሪስፔክት አድርጓቸው። ፕላስ ደግሞ ቪዲዮአቸው ቫይራል ነው። ማስታወቂያ ያሰሯቸው ማለት ነው። ማስታወቂያ ያሰሯቸው ሰፖርት። እንደዚህ አይነት ሰዎች ናቸው ስፖርቱን በጣም ሃይ የሚሰጡት ማለት ነው። ኖት ኦንሊ እኛ ብቻ አይደለንም። እነሱ በጣም ወሳኝ ሰዎች ስለሆኑ ፕሮሞሽን አሰሯቸው። በዚህ ሰዓት ደግሞ ቪዲዮአቸው በጣም ቫይራል ነው። በእውቀት ነው የሚሰሩት። ስለዚህ ሁለቱንም ምን አድርጓቸው ማስታወቂያ ኮች ቃል is going to be your first client እሺ ኮች ቃል ባለፈው አበሳጨዋ እዛ ፕሬስ ኮንፈረንሱ ላይ። አው ትንሽ ተበሳጭቷል። ኢሞሽናል። ያ ኢሞሽን ኬጅ ውስጥ የሚኖር ይመስላል። አይመስልኝም። ለምን? ምናልባት you think he afraid of you? ምንም ጥርጥር የለም። ስለዚህ እንደዛ ኢሞሽናል አይሆንም። ዝግጅቱ እንዴት ነው? ቆንጆ ነው። ዝግጅቱ አሪፍ ነው በጣም። ኦኬ፣ አሪፍ እየሄደ ነው። በደንብ አሪፍ እየተዘጋጀ ነው። ለኮች ቃልን በደንብ ፋይት ለማድረግ ሜንታሊም ፊዚካሊ በደንብ ተዘጋጅታል ብዬ አስባለሁ። ኢንተርቪው አድርገው ኮች ቃልና እሱን ኢንተርቪው ያደረኩ ነው። ስም ማን ነው? ማሞቂሎ። ሰብሚሽን ወይስ ኖካውት? እንደ ምርጫችን ምን ይሻላል? ሰርፕራይዝ ነው የሚሆነው። እኔ ራሴ ግራ ገብቶኛል ሲጠይቀኝ I said I don't know if it's going to be a submission or a knockout because he's good at both. Yeah. And usually when someone has two meals that they cook really well, it's often served as a surprise. እንደዛ ሲሆን ነው እናንተም ደስ የሚላችሁ። ሁለቱም either way ይተኛል። እናንተ እንቅልፍ ነው የምትፈልጉት። who gives a shit? ኢትዮጵያ ውስጥ የትራስ ድርጅት ታይተን ስፖንሰር ማድረግ የምትፈልጉ ከሆነ የትራስ ድርጅት
ስፖንሰር አድርጉት because this nigga is a sleep specialist. ኮች ቃል is going to be your first client እሺ እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው ጋይስ ጌችን አግኝተናል ጌች በመጀመሪያ አሁን ሳይዶ ሪንግ ውስጥ ይገባል አይገባም ነው ምክንያቱም አንደኛ አንተ ለውድድሩ የከፈልከው ነገር እሱን እንዳለ ሆኖ ማለት ነው እኔ ራሱ አቀሳሳሪት የሚል ቅጽል ስም ተሰጥቶኛል ከሃኒያ ወደ አቀሳሳሪነት ተቀይሬያለሁና ይገባል አይገባም ቁርጡን ንገረን ይገባል እንዴ ከ120 ሚሊዮን ህዝብ ጋር እንዲታያለሽ አይደለ እንዴት ይኖራል መንገድ ለመራመድ ጉዳይ አይችልም እኮ ስለዚህ ወዱ ሳይሆን በግድ ይገባታል የትም ቢሄድ አበሻ የሌለበት ምድር የለም እኮ ስለዚህ ከሁሉም ሰው ጋር የሚደባደበው ሶቅ የትም ይሄድ ጎተታ መጣውልክ ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው እሱ በድንጋይ ነው የሚወገረው ጆን ሴዶ እንዴ ተወገራለህ ተው 120 ህዝብ ጋር ጸብ የማይሆነው ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ ጌች ሴዶ እንዴት እያረገ ነው ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው ኢትዮጵያ ህዝብ ላይ የተጫወተብነው ነው አንተ እንዴት ትሪት እያረኩ ስቃይ ያበላኝ እኮ ምን ይሻላል ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አይመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ዌይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው አሁን ልጅ ሊውጣ ቢል እንኳን አይቻልም ከሀገር ቢወጣ እንኳን አይመልጥም እኔ እንት ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው ስለዚህ ፋይቱ አይቀርም ንገራችሁ ስለሚጨነቁት ማለት ነው ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ ቀላል እንዴ አበሻ ውድድሩ እንድወዳደር እንድገባ ትፈልጋላችሁ እንድገባ ከፈለጋችሁ ኤምአርኤፍ ጎማ ወይም የትም አውቶ ትሬዲንግ እሱ ይሄ ቪዲዮ መሰራው ቪዲዮ 1 ሚሊዮን ላይክ መግባት አለበት ማለት ነው በ24 ሰዓት ውስጥ 1 ሚሊዮን ላይክ ከገባ ሐሙስ ውድድሩ ገባለሁ ማለት ነው ያ ብቻ አይደለም ቲክቶክ አካውንታቸውም 1 ሚሊዮን መግባት አለበት ማለት ነው ለማንኛውም ኤምአርኤፍ ጎማ ብቸኛው ወኪል አስመጪ የትም አውቶ ትሬዲንግ ነው የምንገኘው ማለት ነው የትም አውቶ ትሬዲንግ ዓለም ላይ አንደኛ ተወዳዳሪ ማይገኝለት ጠንካራ ጎማ ኤምአርኤፍ ጎማ እጄ ልክ እንደኔ ጠንካራ ማለት በቀሉ ደሙ እንዳፈሰው ከፈለጋችሁ ይሄ ቪዲዮ 1 ሚሊዮን ላይክ ሊገባዋል ማለት ለማንኛውም ኤምአርኤፍ ጎማ በየትም አውቶ ትሬዲንግ ወኪል አማካኝነት አምጥቶላችሁ ይሄው የፈለጋችሁት ኤሌክትሪክ ሞተርም የነዳጅ ሞተርም ለሁሉም እኔ ጋር አለ ያለ ነው ኤምአርኤፍ ጎማ የትም አውቶ ትሬዲንግ ይለያል አበሻ ቶሎ ፍጠን ፋይት ከፈለ ፍጠን ሀብት ነው ክቡራትና ክቡራን ሁላችንም ስንጠብቀው የነበረው ታላቅ ጊዜ ደርሷል እስካሁን ያልተሸነፈው ዳኪ የሽንት ቤት ማጽጃ አሁን ወደ ኦክታጎኑ ሲያመራ ይገኛል ተመልከቱት እርጋታውን በትኩረት ኦክታጎን ውስጥ ምን እንደሚጠብቀው በትክክል ያውቃል ውጊያው ተጀምሯል ሁለቱም ተፋላሚዎች በጥንቃቄ እየተንቀሳቀሱ ነው ጀርሙ ጥቃት ለመሰንዘር እየሞከረ ነው ግን ዳኪ በሚገባ ኃይሉንና ቴክኒኩን እየተጠቀመ ይገኛል ዋው አፐርከት በቀጥታ አገኘው ዋው ገና በመጀመሪያው ዙር የሚገርም ነው ዳኪ መቶ ጀርሞች 0 ከዳኪ ጋር ጀርሞች ምንም እድል የላቸውም አውቀነው ነበር